ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮቹን ነው የሚያዩአቸው ጋብዣችኋለሁ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ካልተፈታ 3 ቪዲዮዎች ይቀርጋችሁ። አልተፈታም ካላችሁ ስር ህልማችሁን ማስቀመጣችሁ እንዳረሱ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። አሁን ወደ እናንተ ህልም ፍቺ። መቅደስ ሰላም መቅዲ፣ እባክሽ ይሄን ህልም ፍችልኝ። ከፍቅረኛዬ ጋር ከተለያየን ቆይተናል። በህልሜ አንድ የሀበሻ እና አንድ ኖርማል ቀሚስ እና ሹራብ ገዝቶ ሰጠኝ። እናም ልመልሰው ልሰጥሽም እችላለሁ ብሎ የሀበሻ ቀሚሱን ለኪው ብሎ አስለበሰኝ እና ሹራቡንም ደረበልኝ። ደስ አለኝ። የቀሚሱ ጥለትና ሹራቡ ቢመሳሰል ጥሩ ነበር ስለው የቀሚሱ ጥለት ለማስቀየር ዙሪያውን ይለካዋል። ሹራቡን ሰማያዊ ይመስለኛል። የቀሚሱን አላስታውስም። ቀሚሱን ለብሼ እንደ ተቀመጥኩኝ ሁለቱም ውስጥ እግሬ ተልጧል። የተላጠውም ቆዳዬ በጥፍር መቁረጫ ሲቆርጠኝ በጣም አመመኝ እና ጨውኩኝ። ልንጋባ ትንሽ ቀን የቀረን ይመስለኛል። ሰዎች እየመጡ እኔም ብቻ ይጨብጡኝ ነበረ። መጨረሻ ላይ ህፃናቶች መጥተው ጨበጡኝ እና እጇ ይዋጋል እያሉ ሲያወሩ ሁሉም ሰዎች ሲያዩኝ ፈራው። ለእህቴም ነገርኳት። ጣቴ ላይ የተላጠ ትንሽዬ ቆዳ አሳይታኝ ይሄ ነው የወጋቸው ትለኛለች። በቃ የተላጠውን እቆርጠዋለሁ አልኳት፣ ግን አልቆረጥኩትም። ስላበዛሁብሽ ይቅርታ። ችግር የለውም። እሺ ያው ፍቅረኞች ጋር ብትለያዩም ግን ያው ሲሰጥሽ ያየሽው ሀበሻ ልብስ ሹራብ ቀሚስ ነው እና ያው ሀበሻ ልብስ ቋሚ ሀብትን፣ ጋብቻን፣ ሀብትን፣ ጥሩ ነገር ነው የሚያመላክተው። ሀበሻ ልብስ ጸጋን ነው የሚያመላክትሽ። ቀሚስም እንደዛው ጸጋን፣ ሹራቡም እንደዛው ጸጋን ነው የሚያመላክተው። በጣም ቆንጆ ነው። ያው ነገሮች የሚስተካከሉበት ነገር ሊኖር ይችላል። ያው መልካም ነገር ነው ሁሉም የሚያመላክቱሽ። ሌላኛው እግሬ ተልጦ አየሁኝ። እግር ያው ዘመድ ነው። ምላጡ ትንሽ እንትን አይደለም። እጅሽም ሲወጋቸው ሰዎችን ስጨብሽ ሲወጋቸው የሆነ ከሰዎች ጋር ያለሽ እንትን የሆነ ትንሽ እንትን ያለ ነገር እንዲኖር የሚያደርግ ነገር እንዳለ ነው። ሰዎች ጋር ያለሽ ግንኙነት ትንሽ የሚያበላሽ ነገር ሊኖር እንደሚችል የሚያሳይሽ ነው። ሌላኛው ህፃናቶች ግን መንፈስ ቅዱስን ሲሳይ ነው የሚያመላክቱሽ እና ቆንጆ ነው። የሆነ አንቺ ላይ የሆነ መስተካከል ያለበት ከሰዎች ጋር ያለሽ ግንኙነት ላይ ትንሽ የሚያሻክር ነገር ሊገጥም ይችላል። ያንን ነው የሚያመላክትሽ። ያው ጸሎት ማድረግ ነው። ፊፊ ሰላም መቅድዬ፣ ለሶስተኛ ጊዜ ልጻፍልሽ ኮፒ ፔስት ለማድረግ በሞክርም እምቢ አለኝ። የሆነ የማይሰማ ቪዲዮ ለቀሽ ነበረ። ምናልባት እዛ ለቀሽ ከሆነ ኤኒዌይስ ባጭሩ ልንገርሽ። አንድ በጣም የምታምር ነጣ ያለች አነስ ያለች ፈረስ እንደ ህፃን ልጅ አስዬ እሹሩሩ እያልኳት አየሁኝ። ከዛ ደግሞ የሆነ መሰላል ወደ ከፍታ ለመውጣት እየሞከርኩኝ በስንት ስቃይ በብዙ ጥረት ወጣው። ከዛም ልክ ስወጣ የሆነ ወራጅ ውሃ ይገጥመኛል። ተሻገርኩት። በጣም ትንሽ የዝናብ ካፊያ ነበረ። ቶሎ ሮጬ ዛፍ ስር ተጠለልኩኝ። ከዛ ደግሞ አንድ ልጅ መታ ፎቶ ላንሳሽ እያለችኝ ልታነሳኝ እያለች ነቃው። በሌላ ጊዜ ደግሞ ከሆነ ጓደኛዬ ኪስ ውስጥ 100 ብር ስወስድ አየሁ። በሌላ ቀን ደግሞ ጓደኞቼ የሚኖሩት አሜሪካን ነው። ባልዋ በጣም ብዙ እንጀራ ይዞ ይመጣል እና ከሚስቱ ጋር ቁጭ ብለን ስንበላ አየሁ። አረዘምኩብሽ፣ በጣም ይቅርታ። ችግር የለውም። አንደኛ ፈረስ ጸጋ ነው የሚያመላክትሽ። በጣም ቆንጆ ነው። ህፃን ልጅ ማዘል በህይወት ውጣ ውረድ መድከም ነው የሚያመላክተው። ጸሎት አድርጊ። ሌላኛው መንሰላል ወደ ከፍታ ለመውጣት እየሞከርኩኝ በስንት ትግል ወጣሁ ነው ያልኩት። መውጣት ጥሩ ነው። ያው መንሰላል ንግድ ምናምን ሀሳብ ካለሽ ትንሽ የሆነ የሚያጉላላ ነገር ቢገጥም ያው እንደምትወጪው ጥሩ
ውጤታማ እንደምትሆኝ ከሆነ ልፋት በኋላ ማለት ነው። ያንን ነው የሚያመላክትሽ። እንኳን ሞተሽ ጨረሹ በጣም ቆንጆ ነው። ዛፍ ያው አንጋፋ ሰውን ነው የሚያመላክትሽ። ዝናብ ትንሽ የስጋ ፈተና ነው የሚያመላክተው። ያው መጸለይ ነው የሚያስፈልገው። ወራጅ ውሃ መጪ አስደሳች ነገር በሕይወትሽ እንዳለ የሚያመላክት ነው። ጥሩ ነው። ጓደኛ ኪስ ውስጥ 100 ብር ስወስድ አየሁ። 100 ብር ወንድ ልጅን ነው የሚያመላክትሽ። ልጅን ወንድ ልጅን ያመላክታል። ሌላኛው እንጀራ ደግሞ ስራ ነው የሚያመላክተው። አንድ ላይ መብላት ደግሞ ጥሩ ግንኙነትን መልካም ግንኙነትን ያመላክታል ከጓደኞች ጋር ማለት ነው። በጣም ቆንጆ ነው እና በረከትን ነው እንጀራ። ማያ ሰላም እህቴ፣ በእኔና በልጄ ላይ ወጣት ሰውዬ ቅባ ቅዱስ ሲያፈስብን አየሁ። 38/2010 ነው ህልሙን ያየሁት። እሺ በጣም ቆንጆ ነው። ቅባ ቅዱስ መቀባትን በጣም ቆንጆ ነው። መንፈስ ቅዱስ መቀባት በጣም ቆንጆ ነው። መልካም ነገር ነው የሚያመላክትሽ። ያው በ30 በጥብቅ ያሉት ነው። በጣም ቆንጆ ነው። ሳባ ሰላም ናችሁ እህቴ፣ ህልም ያየሁት 5 እንቁላል ተሰብሮ በሳህን የተዘጋጀ አየሁ። ምን ይሆን? ተባረኪ። አሜን ብያለሁኝ። እንቁላል ገቢን ውልደትን ያመላክትሻል። ያልተብላሽ ከሆነ በጣም ቆንጆ ነው። ገቢና ውልደትን ነው ያመላክትሽ። ሚራን ሰላም መቅዲ፣ ከልብ አመሰግናል። ፈጣሪ ጸጋውን ያብዛልሽ። አሜን። ትክክል ነሽ። በጣም ያስጨነቀኝ ነገር ነበረ ግን ተረጋግቷል። ሌላ ፍችልኝ ባካሰሪ። ኩሽና ውሃ ሞልቶ እኔ ልገባ ስል ጨለማ ነበር። በውሃው ገብቼ ሄጄ መስኮት ከፍቼ በቃ ከቧንቧ ውሃ ስቀዳ ሳሎን ላይ ደስ የሚል የወረቀት ጉዝጓዝ ተጎዝጉዞ አየሁ። ሌላ ባለትዳር የሆኑ ሰው ቀለበት ሲሰጥና ጃኬት፣ ሸሚዝ 4 ዲዶራንት ሲሰጥ ይሆን? ሌላ ወደ ሀገር በፊልን አሳፍሮኝ እስከ ምድረስ ድረስ ተከታተለኝ ማየት ምንድን ነው? መጥቶ ያመሰግናል። እሺ በፕሌን መሄድ የምትሄጅበትን ካስተዋል የምኞት መሳካትን ነው የሚያመላክትሽ። ጃኬት ጸጋ ነው። ሸሚዝ ጸጋ ነው። ቆንጆ ነው በጣም። ሽቶም ያው ምስጋና ክብርን የሚያመላክት ነው። ምስራትን የሚያመላክት ነው። በጣም ቆንጆ ነው። ሌላኛው ያው ጨለማ ግን ትንሽ ጥሩ አይደለም። ጥሩ ያልሆነ ጊዜያትን ስለሆነ የሚያመላክተው ያው ግን እህል ውሃን ነው የሚያመላክተው። ውሃ መቅዳት ምናምን እህል ውሃን ያመላክታል። በጣም ቆንጆ ነው። ኤፍራታ በህልም ጦርነት ይመስለኛል። ከዛ መሀል ጦርነቱ ውስጥ ገብቼ አየዋቸው። እንደምንም ተደብቄ ምንም ሳልሆን የሆነ ቤት ገባው። መምህር ተስፋዬ ስለ ጦርነቱ ሲዘግብ አያለው ውስጤ። እኔም እሱም አንዱን ቡድን ምንደግፍ ይመስለኛል። ከዛ አለቀና ሁለቱም ቡድኖች ከሜምበራቸው ጋር ሲጨባበጡ አያለው። መምህር ደግሞ ቀጣይ በሌላ ቦታ እንደሚቀጥል ያወራል። ምን ይሆን? እሺ ጦርነት ያው ሰላም ነው። ጦርነት ሰላም ነው የሚያመላክትሽ። ጂቪኤች እባክሽ ፍችልኝ። ያለቃዬ መኪና ለመንዳት ስሞክር ዚግዛግ እየሄደ እምቢ አለኝ። እባክሽ ፍችልኝ። እሺ መኪና ህይወትን ከመምራት ጋር የተያያዘ ስለሆነ ያው ያለቃሽን ነው መኪና ለመንዳት የሞከርሽው። ያው ምናልባት ልክ እንደሱ እንትን ማለት የምትፈልጊ ከሆነ ያው ላንቺ እንደማይልሽ ነው። ዝግዛግ ነው ሲሆን ያየሽው። በሱ መስመር ያው ህይወትሽን መምራት እንደማትቺ ልክ እንደዛ ህይወትሽን መምራት እንደማትቺ አስቸጋሪ እንደሚሆን የሚያመላክትሽ ነው። ሂዊ እኔ ደግሞ እህቴ ትንሽ ቆይቷል። 3 እንቁላል ከእጄ ይወድቅና ይሰበራል። ወይኔ ተሰበረ ስል የባሌ እናት እፍስ አርጋ አነሳቸው። እሺ እንቁላል ገቢንም ውልደትንም ያመላክታል እና ጸሎት አድርጊ። እንኳንም ታፈሰ ያው የሆነ ገቢ ሊሆን ያለ ነገር ከእጅሽ ላይ እንትን እንዳያመልጥሽ። እንደገናም ያው ውልደትንም ስለሆነ ያው በአጠቃላይ ግን መጸለይ ያስፈልጋል። ያንን ነው። ሂዊ ሰላም መቅዲ፣ እንዴት ነሽ? ህልም አይቼ ነበረ።
በጣም ትንሽ ነጭ እና በጣም እያሰከከኝ እመታታለሁ፣ በጫማ እመታታለሁ። ግን አሞትም እጄ በጥርሷ ትነክሰኛለች፣ ትይዘኛለች። በጣም እመታታለሁ ግን እየሞተች ትነሳለች። ከዛ እየመታዋት ባነንኩኝ። እሺ እዚህ ያቺ ህልም አይቼ ነበረ። አይጥ ነው። ኦኬ አይጧን ያልሽኝ። እሺ አይጥ ምቀኛ ነው፣ ምቀኛ ነው የምታመላክትሽ እና ጸሎት አድርጊ። ሀና መቅዲ እንዴት ነሽ? አንድ የማውቀው ሰው አንደኛው እግሩ ተንጠልጥሎ በአንድ እግሩ ሲሄድ አየሁ። ምን ይሆን? ያው እግር አንደኛ ዘመድን ያመላክታል፣ ሁለተኛ ደግሞ የሆነ መንገድ እየሄደ ከሆነ ህይወት ጉዞ ነው። ግን የሆነ የተመቻቸ ያልሆነ የህይወት ጉዞ እንዳለው በሚያደርገው ህይወት ጉዞ ላይ ትንሽ አስቸጋሪ ነገር እንዳለ የሚያመላክትም ነው። ራሂል ሰላም መቅዲ እንዴት ነሽ? ዛሬ በህልሜ ከአክስቴ ልጅ ጋር ይመስለኛል ጫካ ውስጥ ትንሽ ወራጅ ውሃ ያለ ይመስለኛል እና እየዋኘን እሷ እንቁራሪት በእጇ የያዘች የታለሁ እና አያታለሁ። እኔ ደግሞ ፈርቼ ነው የማያትና እኔ ውስጥ ሳላስበው ልብሴ ውስጥ 2 እንቁራሪቶች ገብቶ በጣም ደንግጬ እየጮኩኝ ነው የነቃሁት። ፈጥሮ ህልም እንደማይሆን ተስፋ አደርጋለሁና መጥፎን እንደማይሆን ተስፋ አደርጋለሁና መቅዲ ያበዛሁብሽ መሰለኝ፣ በጣም ይቅርታ። ችግር የለውም። ጫካ ህዝብን ነው የሚያመላክትሽ። ወራጅ ውሃ ቆንጆ ነው፣ መጪ አስደሳች ነገር እንዳለ ነው የሚያመላክተው በህይወታችሁ። ዋና ያው አለማዊ ህይወት እንዳይሆን መጠንቀቅ ነው። ውሃ ውስጥ መዋኘት አለማዊ ህይወትን ነው። ጸሎት አድርጊ። እንቁራሪት ያው ምቀኛ ታመላክታለች። እንቁራሪት ምንም እንትን የላትም። ልብስሽ ውስጥ ገብታ ማየትሽ ትንሽ እንትን ቢሆንም ጸሎት ማድረግ ነው። ጩኸት ከውስጥሽ ያስጨነቀሽ ነገር እንደሚወጣ የሚያመላክትሽ ነው። ጥሩ ነው። ያው ግን ጸሎት አድርጊ። ውሃ መዋኘት አለማዊ ህይወትን ስለሆነ የሚያመላክተው ማለት ነው። ዘነበች መቅዲ እንዴት ነሽ? እግዚአብሔር ይመስገን። እባክሽ ፍችልኝ። በህልሜ የንብ መንጋ ከናውሬው እግሬ ተንሰግስጎ ሲገባብኝ በጣም ጮኬ ከእንቅልፌ ባነንኩኝ። ምን ይሆን? እሺ ነድፎሻል። ነድፎሽ ከሆነ በጠላት እጅ እንዳትወድቂ መጠንቀቅ ይኖርብሻል። ግን እንዲሁ ንብ ብቻ ከሆነ ታታሪነትን፣ ጥንካሬ ነው የሚያመላክተው። ቆንጆ ነው በጣም። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሼር ማድረግ እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ዛሬ ይሄን ይመስላል። መልካም ጊዜ